ሰላም ውዴ ቻናል ቤተሰብ ተከታታዮች አድማጭና ተመልካቾች ዛሬ እንግዲህ ልዩ በሆነ መረጃ ይዤላችሁ መጥቻለሁ። በባህር ዳር ዙሪያ ሲንቀሳቀሱ የነበሩ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለው ገብተዋል። እንዲሁም በማዕከላዊ ጎንደር ዞን ሌላኛው ደግሞ እጅግ ልዩ ከሚያደርገው በኢትዮጵያ ወደ 7 የሚደርሱ የባህር ትራንስፖርት እንደሚጀምር መረጃዎች እየወጣ ይገኛል። እንዲሁም የታላቁ ህዳሴን ግድብ ጨምሮ ማለት ነው። እነዚህና ሌሎች መረጃዎች ይዤላችሁ ቀርብ ያሉ እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ ከሆኑ በአክብሮት እየጠየኩኝ ወደ አዲስ ወደ ሆነውና አለተ ወደ ሆነው መረጃ ሳልፍ ልዩ ወደ ሆነው በተለይ በባህር ዳር ዙሪያ ሲንቀሳቀሱ የነበሩ ወንድሞች አለበል መላኩና ሰጠኝ እንየውን ጨምሮ በርካታ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለው በዛሬው ዕለት ገብቷን ሲገቡ ደማቅ አቀባበል ተደርጎላቸዋል። እጅግ እናመሰግናለን። በተለይ ደግሞ በማዕከላዊ ጎንደር ዞን የነበሩ ወንድሞቻችንም በተለይ በአለሙ በሚባለው ወንድም ሲመሩ የነበሩ ወንድሞች የመንግስትን የሰላም ጥሪ ተቀብለው ገብተዋል። ስለዚህ በተለያየ አቅጣጫ በበርካታ መንገድ ወንድሞቻችን የመንግስትን የሰላም ጥሪ እየተቀላቀሉ ይገኛሉ። ከጸዳሉ ጀምሮ እጅጉን እንግዲህ በርካታ ወንድሞቻችን ለተከታታይ እንግዲህ እየገቡ ነው የሚገኙት። በዚህም እንግዲህ ሲገቡ የመንግስት የስራ ኃላፊዎች በተገኙበት ደማቅ አቀባበል እየተደረገላቸው ይገኛል። እጅግ እናመሰግናለን። እዚህ ጋር አየሽ ሁሌ መናገር የምፈልገው ምንድነው ኢትዮጵያ ተዝቆ የማያልቅ ሀብት አለን። ለዚህ ደግሞ ሰላም ያስፈልጋል። ለሰላም ደግሞ መንግስት ክፍት ያደርገውን የሰላም ጥሪ መቀበል እጅጉን የተሻለ ነው። ይሄ ደግሞ ከሃይማኖቱ ጋር ራሱ የሚስማማ አብሮ የሚሄድ ሃይማኖታዊ ነው። ስለ ሰላም በቤተ ክርስቲያን በመስጊድም ይሰበካል። ስለዚህ ስለ ሰላም ከፍተኛ ዋጋ መስጠት አለብን። ሰላም ባጭሩ በዓለም ደረጃም ከፍተኛ ቦታ ከሚሰጣቸውና ከሚሰበክባቸው አንዱ መንገድ ነው። ስለዚህ ደግሞ ለሰላም ቅድሚያ ሰጠ ሁላችን መስራት እንዳለብን በግሌም አምናለሁ። ሌላኛው ጉዳይ የኢትዮጵያ የወደብ ባለቤት የመሆን የማይቀር ጉዳይ ነው ሲል ጄኔራል አበባው ታደሰ ተናግሯል። ስለዚህ እርግጠኛ ሆኖ የተናገረበት ኢትዮጵያ ከጀርባ የምታምንበት ነገር እንዳለ ለእኛም ራሱ ትልቅ ኮንፊርም ያገኘንበት ጉዳይ ነው። እጅግ ደስ የሚል ነው። ኢትዮጵያ የወደብ ባለቤት ሆነች ማለት እስከ 25-30% ኢኮኖሚያን የማሳደግ አቅሟ በእጅጉ የሚያሻቅምና እጅግ ኢትዮጵያ ወደ ከፍታ ማማ የምትሄድበት መንገድ አመላካች ጉዳይ መሆኑ እጅጉን ደስ የሚል መረጃ ነው። ስለዚህ ይህን ያለው እንግዲህ ጄኔራል አበባው ታደሰ በሰጠው ቃለ ምልልስ ነው። ሌላኛው ጉዳይ ኢትዮጵያ በ7 የውሃ ትራንስፖርት ሊጀምር መሆኑ መረጃዎች እየወጣ ይገኛል። ታላቁ የኢትዮጵያ ህዳሴ ግድብ ጨምሮ በርካታ ጫሞ፣ ባሮ ወንዝን፣ ጣና ሐይቅ፣ ተከዘ እንዲሁም ግቢ የሚባሉ ወንዞችን ጨምሮ በእነዚህ ትራንስፖርት እንግዲህ እንደሚጀምር የዋና ትራንስፖርት አገልግሎት እንግዲህ እቅዱን እንደ አዘጋጅተን አጠናቆ ወደ ተግባር እንደሚገባ ነው እንግዲህ መረጃዎች እየወጣ የሚገኘው። በተለይ አሁን ዘመኑን የጠበቀ ትራንስፖርት በተለይ በባህር ዳር በጣና ትራንስፖርት ላይ እንደሚጀምር ጣናነሽ 2 የተባለችው እንግዲህ እሷ እጅጉን አንዱ አመላካች ጉዳይ መሆኑ ነው። ይሄ ብቻ አይደለም። በተከታታይ እንግዲህ እጅግ ዘመናዊ ትራንስፖርቶች እንደሚገቡ ይጠቆማል። በተለይ ቅድሚያ በመስጠት ከጣና ቀጥሎ ወደ ታላቁ ህዳሴ ግድብ እንደሚገቡ መረጃዎች ይወጣ ይገኛል። በተለይ አሁን ህዳሴው ግድብ በማጠናቀቅ ላይ እንደሚገኝ እንደመሆኑ መጠን በተለይ በምርቃኑ ስነ ስርዓት ላይ የሚታዩ ጀልባዎች እንደሚኖሩ መረጃዎችን ላመላክታችሁ እወዳለሁ። በምርቃኑ ስነ ስርዓት እንግዲህ እጅግ ዘመኑን የጠበቀ ዘመናዊ ትራንስፖርቶችም በዛ ላይ እንደሚታዩ ተስፋ እየተደረገ ይገኛል። ስለዚህ ኢትዮጵያ በርካታ ተዝቆ የማያልቅ ሀብት አለ ነው። ውድና ውድ የቻናል ቤተሰብ ተከታታዮች ሁላችን ለሰላምና ለሰላም ዘብ መቆም አለብን። ለእኛ የሚያስፈልገን ሰላምን ለብሰን ስራና ስራ ነው። እዚህ ጋር የይዘን ቀጥታ የምናልፈው በባህር ዳር ከተማ እንግዲህ በህገወጥ ቤንዚን ተከማችቶ ድንገት ባደረገው ፖሊስ ፍተሻ 1200 ሊትር ቤንዚን እንግዲህ መያዙ ነው የአማራ ክልል የባህር ዳር ፖሊስ ጽህፈት ቤት ዋና ኃላፊ የሆኑት ኢንስፔክተር ገበየው ዋሲሁን ገበየው ያስታወቀው። ስለዚህ እንደዚህ አይነት ድርጊቶችን እኛም እናወግዛለን። ለሰላምና ለሰላም ነው። በህገወጥ የሚንቀሳቀስ ማንኛውም ድርጊት ለሚመለከተው ለህግ አካላት ማሳወቅ እንዳለብን በዚሁ አጋጣሚ ለማሳሰብ እፈልጋለሁ ማለት ነው። ስለዚህ ሁላችን እንግዲህ ኢትዮጵያ ይህን የመሰለ ድንቅ ሀብትና ሪሶርስ ያለን ሀብቶች ሀገር ለሰላም ትልቅ ቦታ መስጠት አለብን። ምክንያቱም ጎጥ ከፍለ ለምሳሌ የሸኔ የፋኖ የህዋት እያልን እንሰብሰብ ብለን ኢትዮጵያን ሰላማን አልብሰን ብንሰራ እርግጠኛ ሆኜ የምነግራችሁ ከአፍሪካ ሳይሆን ከዓለም ውስጥ ተወዳዳሪ የማንሆንበት ምንም ምክንያት የለም።
ይህን እርግጠኛ የመሆንበት ምክንያት ተፈጥሮ የሰጣን ጸጋ ሀብት አለ። አረብ ሀገሮች እኮ በረሃ ነው። ዛሬ አረብ ሀገሮች ሀብታም የሆኑት እኮ ነዳጅ በመውጣት ነው። እኛ ነዳጃችን አምቀን ዘንድ ለምንድን ነው በላዩ ላይ እየረገጥን ምንባላበት ምክንያት? ነዳጅ የአረብን ምድር እጥፍ የሚሆን እኮ አለ ነው የሚባል የአረብን ምድር። ስለዚህ እነሱ ዛሬ ኢትዮጵያ በግብርና የሰጣት ጸጋ አለ። አረቦች በግብርና የሰጣቸው ጸጋ የለም። በነዳጅ የሰጠን ጸጋ አለ። በውሃ የሰጠን ጸጋ አለ። እንዴ ለምንድን ነው ይህን ሀብት ግን አይናችን ከፍተን ማንጠቀምበት? ስለዚህ እኛ የሚያስፈልገን ሰላም ነው። ያለን ሀብት አውጥተን እንጠቀም። ለዛ ደግሞ ሰላም ያስፈልገናል። ስለዚህ ተዝቆ የማያልቅ ነዳጅ አለን። የአረብ ምድሮች ዛሬ እኛ ለስራ የምንሰደድበት ያለፈላቸው በነዳጅ ነው። ኢትዮጵያ ደግሞ በነዳጅ ብቻ አይደለም፣ በግብርና፣ በውሃ፣ በነዳጅ በሶስቱ እጥፍ ዳብል እያደረግን መሄድ እንችላለን። አረቦች አንድ በነዳጅ ብቻ ነው፣ በግብርና ብዙም ሰክሰስ መሆን አይችልም፣ በረሃ ነው። ኢትዮጵያ ግን በብዙ በግብርና ብንገባ፣ በውሃ፣ በነዳጅ፣ በብዙ ነገሮች ኢትዮጵያ የታደለች ተፈጥሮ የሰጣት ጸጋ ተዝቆ የማያልቅ ጸጋ ስላለን ስለዚህ ሰላም የሚባለው ንጉስ መልበስ አለብን ብዬ እንደ ግለሰብም እንደ ማህበረሰብም አስባለሁ። ስለዚህ ይህን ትልቅ ቦታ ብንሰጠው፣ ምክንያቱም በጎጥ ያለው የፋኖ ሚሽን የህወሓትም አንድ ወደ ሰላም አምጠን ኢትዮጵያ የተሰጣትን ጸጋ በጋራ እንጠቀምላለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ምክንያቱም እኛ ከዘር የጸዳ ለሰላም ዘብ መቆም አለብን ከሚያምኑት ግለሰብ አንዱ እኔ ነኝ። ለዚህ ደግሞ ሁላችን እጅ ለእጅ ተያይዘን ለሰላም ዘብ መቆም አለብን። ሰላማችን ከለበስነ የማያልቅ ሀብት አለን። ሁሌ እኔ ኮምፒውተር አረጋለሁ። የኢትዮጵያን ሪሶርስ ነዳጅ አለ 100% የማያልቅ። ግብርና የሰጣት የተፈጥሮ የዝናብ ጸጋ ጋር ከመሬቷ የሚስማማ ከፍተኛ የሆነ የግብርና ምርት አላት። ወንዞች፣ ሀይቆች አሏት እጅግ በጣም በርካታ የሆነ። ስለዚህ እነዚህ ሀብቶች ከአረብ ምድር ካለው እጅግ 3 እጥፍ በላይ መራመድ ይችላል። 3 እጥፍና 4 እጥፍ በላይ መራመድ ይችላል። ስለዚህ ለዚህ ደግሞ አረብ ሀገሮች አንድ የሚጠቀሙት በነዳጅ ነው። በግብርና እምብዛም አይደለም፣ ምክንያቱም የአየር ንብረቱ ብዙም የሚስማማ አይደለም፣ በረሃ ነው። ይሄ ይታወቃል። ኢትዮጵያ ደግሞ በረሃ ብቻ አይደለም ያለ ተስማሚ የአየር ንብረት ያላት መልካም ምድር ነች። ይሄ ማምረት የምንችልበት ነው እና ሁላችን መንቃት አለብን። ለሰላም ዘብ እንቁም። ውድ ኢትዮጵያውያን በጣም ስለምወዳችሁ እኮ ነው። ኢትዮጵያን ደግሞ ስለምወድ ነው። ዘረኝነትን ስለምጠላ ነው። ስለዚህ ኢትዮጵያን በጣም ወድ። ለዛ ደግሞ ለሰላም ዘብ መቆም አለብን። ለሰላም አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁ። ቻው፣ መልካም ውሎ።